ልጅቷ በክፍል ጓደኛዋ የተሰጣት የውሃ ጠርሙስ አደገኛ እንደሆነ ታውቅ ነበር። ቢሆንም በፈገግታ ተቀበለችው። ከዚያም ዞር ብላ ውሃውን በትምህርት ቤት ውስጥ ባለው የውሃ ማፍሰሻ ውስጥ አፈሰሰችው። ምክንያቱም የክፍል ጓደኛዋ የሌሎችን ችሎታ የምትሰርቅ ልዩ ኃይል እንዳላት ታውቅ ነበረ። ይቺ ልጅ የሌሎችን ተማሪዎች የትምህርት ስኬት መስረቅ ትወድ ነበረ። ከዓመታት በፊት ልጅቷ ታላቅ እህት የዚህ ክፉ ድርጊት ሰለባ ሆና ነበረ። እህቷ በመላው ከተማ ከፍተኛ ውጤት የምታስመዘግብ ተማሪ ነበረች። ለሕክምናዋ ወጪ ለመሸፈን $200 የሚያስገኝ ትልቅ የአካዳሚክ ውድድር ለመሳተፍ ተዘጋጅታ ነበረ። ነገር ግን ውጤቱ በተገለጸበት ቀን ሁሉም ደነገጡ። 700 ነጥብ ማምጣት የምትችል ተማሪ በፈተናዋ 200 ነጥብ ብቻ አገኘች። ይህን ውርደት መቋቋም ስላልቻለች በመጨረሻ ሕይወቷን አጠፋች። ልጅቷ ግን ይህን ፈጽሞ አላመነችም። እህቷ እንዴት እንዲህ ያለ ዝቅተኛ ውጤት ልታመጣ እንደቻለች ሁልጊዜ ትጠይቅ ነበረ። አንድ ቀን ግን በአጋጣሚ የእህቷን ጓደኛ ከሌላ ሰው ጋር ስትነጋገር ሰማች። በዚያን ጊዜ እውነቱን አወቀች። ሀብታሟ ልጅ ወደ መዝናኛ ኢንዱስትሪ ለመግባት ትፈልግ ነበረ። ስለዚህም ሆን ብላ ወደ እህቷ ቀርባ ጓደኛ ሆነች። ከዚያም በልዩ ኃይል የእህቷን የትምህርት ብቃት ሰረቀች። ይህ ብቻ ሳይሆን ጋዜጠኞችን በመጥራት እህቷ ፈተናው ቀላል ነበር ብላ እንድትናገር አደረገቻት። ውጤቱ ከወጣ በኋላ ሀብታሟ ልጅ እንደ ብልህ ተማሪ ተወደሰች። እህቷ ግን በሰዎች መሳቂያ ሆነች። ከዚያን ቀን ጀምሮ ልጅቷ ለእህቷ ፍትህ ለማስገኘት ቃል ገባች። አንድ ዓመት በኋላ በእህቷ ዩኒቨርሲቲ እንደ ከፍተኛ ተማሪ ገባች። እንደጠበቀችውም በሀብታሟ ልጅ እንደገና ወደ እሷ ቀረበች። አንድ ቀን የእንፋሎት ዳቦ እየበላች ሳለች የውሃ ጠርሙስ አመጣችላት። ልጅቷ ይህ ከዓመታት በፊት የእህቷን ችሎታ ለመስረቅ የተጠቀመችበት ዘዴ መሆኑን በደንብ ታውቅ ነበረ። ስለዚህም ውሃውን በድብቅ አፈሰሰችው። ከዚያም ተመሳሳይ ጠርሙስ ገዝታ ራሷ ጠጣች። ሀብታሟ ልጅ ግን እቅዷ እንደተሳካ አሰበች። ውድድሩ ካለቀ በኋላ ልጅቷ ለቃለ መጠይቅ አቀረበቻት። ልጅቷም ሆን ብላ የመጀመሪያ ደረጃ አልይዝም ብዬ አልጨነቅም አለች። እነዚህ ቃላት በፍጥነት በማህበራዊ ሚዲያ ተሰራጩ። ብዙ ሰዎችም በአብሬተኝነት አሾፉባት። ይህን በመጠቀም ሀብታሟ ልጅ በእህቷ ላይ የደረሰውን አሳዛኝ ታሪክ እንደገና ለመድገም ሞከረች። በመጨረሻም የውጤት መግለጫ ቀን ደረሰ። አባቷ ታላቅ የድግስ ዝግጅት አደረገ። ጋዜጦቹንም ታዋቂ ሰዎቹንም ጋበዘ። የውጤት ማረጋገጫው ሲጀምር የልጅቷ ውጤት በጣም ዝቅተኛ መሆኑ ታየ። ሰዎች በሳቅ ፈነዱ። ጋዜጠኞችም ጥያቄዎችን አዘነቡላት። ሀብታሟ ልጅ ግን እሷን የምትከላከል ደግ ሰው መስላ ተዋናይነት ታሳይ ነበረ። ከዚያም በኩራት የራሷን ውጤት ለማየት ተነሳች። ነገር ግን በቀጣዩ ሰከንድ ሁሉም ደነገጡ። የሀብታሟ ልጅ ውጤት በማይታመን ሁኔታ 720 ነጥብ ሆኖ ታየ። በቦታው የነበሩ ሰዎች በድንጋጤ ተመለከቱ። ልጅቷ ግን የረጅም ዓመታት እቅዷ በመጨረሻ እየተሳካ መሆኑን በጸጥታ ፈገግ አለች።